ክቡር ዶክተር አብይ አህመድ የኢፌዴሪ ጠቅላይ ሚኒስትር፣ ክቡር የጅቡቲ ፕሬዝዳንት ኢስማኤል ኦማር ገሌ፣ ክቡር የሶማሊያ ፕሬዝዳንት ሐሰን ሼክ መሐመድ፣ ክቡር አቶ አደም ፋራህ የብልጽግና ፓርቲ ምክትል ፕሬዝዳንት፣ ክቡር አቶ ሙስጠፌ መሐመድ የሶማሌ ክልል ርዕሰ መስተዳድር፣ ክቡር ኑረዲን ሐጂ የኬንያ ኢንተለጀንስ ዳይሬክተር ጀነራል፣ ክቡራን አምባሳደሮች፣ የሀገር ሽማግሌዎች እንዲሁም የገበታ ለትውልድ አካል በሆነው የሸበሌ ሪዞርት መመረቂያ መርሃ ግብር ላይ ታድማችሁ የተገኛችሁ ክቡራንና ክቡራት እንግዶች እንኳን ደህና መጣችሁ፣ እንኳን ደስ ያላችሁ፣ እንኳን ደስ አለን ማለት ፈልጋለሁ። በምስራቁ የሀገራችን ክፍል ሌላ ተጨማሪ መስህብ ይሆን ዘንድ በገበታ ለትውልድ የታቀደውን ይህንን ፕሮጀክት ለመገንባት ኃላፊነት እንድወስድ ብሎም ከሶማሌ ሕዝብና መንግስት ጋር በቅርበት እንድሰራ ይህንን ታሪካዊ እድል ለሰጡኝ ለክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ምስጋናዬን እንዳቀርብ ይፈቀድልኝ። ይህ ሪዞርት በ380 ሄክታር መሬት ላይ ያረፈ ሲሆን 15 ኪሎ ሜትር የመንገድ ስራና 46000 ስኩዌር ሜትር የሚሸፍን የመልክዓ ምድር ማስዋብ ስራ የተሰራለት ነው። ሪዞርቱ የጋራ መጠቀሚያ አገልግሎት መስጫ ማዕከላቱን ስንመለከት ሪዞርቱን የእንግዳ መቀበያ ማዕከል፣ ሱቆች፣ ባህላዊና ዘመናዊ ምግብ ቤቶች፣ መሰብሰቢያ አዳራሾች፣ አምፊቲያትሮች እንዲካተቱለት ተደርገዋል። በተጨማሪም 150 ሰው የሚይዝ ዘመናዊ መሰብሰቢያ አዳራሽ፣ የተሟላ የወንድና ሴት ስፓ፣ የስፖርት ማዘውተሪያ ቦታዎች፣ የውበት ሳሎን፣ 3 መዋኛ ገንዳዎች እንዲሁም የህፃናት መጫወቻ ያሉት ሲሆን የሶማሌን ህዝብ የኑሮ ዘዬ እና አኗኗር ሊያሳዩ የሚችሉ ባህላዊ ግንባታዎችን እና የህንፃ ዲዛይኖች ታሳቢ ተደርገው ተገንብተዋል። በተጨማሪም የፕሮጀክቱ አካባቢ አረንጓዴና በሂደትም ጫካ ለማድረግ በማቀድ በባለፉት 2 ዓመታት ከ150 ሄክታር በላይ የሚሸፍኑ 360,000 የተለያዩ ችግኞች የተተከሉ ሲሆን ከ20,000 በላይ የፍራፍሬዎች ፍሩት ፓርክ እንዲኖረውም ተደርገዋል። ፕሮጀክቱ ባረፈበት ቦታ በዝቅተኛ የኑሮ ሁኔታ ሲኖሩ ለነበሩ ዜጎች ለመኖሪያ ምቹ የሆነ 24 መኖሪያ ቤቶች ተገንብተው የቤት ቁሳቁስ ተሟልቶላቸው እንዲኖሩ የሚያስችል ስራም የፕሮጀክቱ አካል ተደርጎ ተሰርተዋል። ይህ ሪዞርት ግንባታ በዚህ ስፋትና ጥራት እንዲከናወን አስተዋጽኦ ለነበራቸው ለክልሉ ፕሬዝዳንት አቶ ሙስጠፌ እና ሁሉም የክልሉን የካቢኔ አባላት ከልብ ማመስገን እፈልጋለሁ። በዚህ ስራ ከጅማሬው አብረውኝ ለሰሩ የስራ ባልደረቦቼና የፕሮጀክት አመራሮች በተለይም አቶ አህመድ እና የፕሮጀክት ቲሙ፣ በፕሮጀክቱ ግንባታ የተሳተፋችሁ የተቋራጭና ንዑስ ተቋራጮች፣ አማካሪ ድርጅቶች፣ በዚህ ሪዞርት ግንባታ በግል ኢንቨስትመንት የተሳተፈው የፍሪዳ ሀገር በቀል ተቋም ባለቤት አቶ ዮናስ እና በአጠቃላይ በሸበሌ ሪዞርት ግንባታ የተሳተፋችሁ የደገፋችሁ የክልል እና የፌዴራል ተቋማት እንዲሁም የአካባቢ ነዋሪዎች ላደረጋችሁት ድጋፍ ሁሉ ከልብ ማመስገን እፈልጋለሁ። መንግስት በየአካባቢው ያለውን ሀብት ለመግለጥ የሚያከናውናቸው እንደዚህ አይነት ስራዎች የኢትዮጵያን ብልጽግና የሚያረጋግጡ በመሆኑ እስካሁን የወሰድናቸውን ተሞክሮዎች ቀምረን በቀጣይ ጊዜ ደግሞ ለተሻለ ውጤት እንድንተጋ አደራ። አመሰግናለሁ።